ዩቲዩብ ዛሬ በአዲስ ቪዲዮ ከቻስከችስ ብለናል። በዛሬው ቪዲዮአችን የሚሆነው የከተማችን ያበደው ኢቨንት የከተማችን ያበደውን የመኪና ኢቨንት አዘጋጅተናል፣ ፖስት አድርገናል። ቴንክስ ቱ ሚ ችግር የለውም። ብቻ ከተማችን ውስጥ ጸድ ኢቨንት ተዘጋጅቷል እና እኛ አዘጋጆቹ እኛን ብዙ መኪኖችን ጠርተናል፣ ብዙ ታዳሚዎችን ጠርተናል። ስለዚህ አሁን የኢቨንቱን ዛሬ ዋዜማው ነገ ነው ኢቨንቱ። ስለዚህ ዛሬ የኢቨንቱን ጉድ አሳያችኋለሁ። ከዛ በኋላ ነገ ላይ ኢቨንቱ ምን እንደሚመስል አብረን እናያለን። ኢቨንቱ ዝም ብሎ እንደቀልድ እንዳልተዘጋጀ እንድትዩት እፈልጋለሁ። ለዛ እና ለኢቨንታችን እዚህ ጋር የቪአይፒ ካርፓስ ለተለያዩ መኪኖች የሚሰጥ የቪአይፒ ካርፓሶችን አዘጋጅተናል። እነዚህ ካርፓሶች አሁን ለተወሰኑ ሰዎች የሰጠናቸው ሰዎች አሉ። አሁን ደግሞ ለቀሩ የተወሰኑ ሰዎች እንሰጣለን። ከዛ በኋላ ልክ ቪአይፒ ፓሱን ከሰጠን በኋላ ሰርቲፊኬቶች አሉ የተዘጋጁ አዘጋጅተን ቦታው ላይ እንሄዳለን ማለት ነው። ቦታው ላይ ሄደን አንዳንድ ነገሮችን ማስተካከል፣ ቦታውን አሬንጅ ማድረግ ያሉትን ነገሮች አሬንጅ እናደርጋለን እና እሱን ከጨራረስን በኋላ ላይክ የሚሰጡትን ቪአይፒ ካርዶች ከሰጠን በኋላ ምናምን እሱ እንደጨረስን ምናምን ከዛ በኋላ መኪኖቻችን ወደዛ የሚወሰዱ መኪኖችን ወደዛ እንወስዳለን። ቦታው ላይ ደግሞ ማስተካከል ያሉትን ነገሮች እናስተካክላለን። ከዛ በኋላ ቶኪዮ ፓርኪንግ ላት ውስጥ የሚደረገው አይነት በጣም ጸዲ የካር ሚት ወይም ደግሞ የካር ፌስቲቫል ሀገራችን ላይ ኤግዚስት እንዲያደርግ እናደርገዋለን ማለት ነው። የማይቻል ነገር የለም። መኪና ተመኝተናል፣ ገዝተናል። ኢትዮጵያ ውስጥ እንደዚህ አይነት ኢቨንት ኖሮ ቢሄድ ደስ ይለኛል ምናምን አልመናል። ብዙ ራሳችን አዘጋጅተናል። ባይዘጋጅም ችግር የለም፣ እኛ እናዘጋጃለን። አሁን ኢቨንታችን ባበደ ሁኔታ ኦርጋናይዝ አድርገን ምናምን ብዙ ትላልቅ ሰዎች ተጠርተዋል። ብዙ ከባባድ ሰዎች ይገኙበታል ምናምን። በቀጣይም ደግሞ ከትላልቅ ተቋማት ጋር በደንብ ኮላቦሬት አድርገን ምናምን ብዙ ታምራቶችን እንፈጥራለን ብለን ተስፋ እናደርጋለን። ለአሁኑ ግን ወገን ቪአይፒ ይላል አባቴ ያሰ ቪአይፒ እናከፋፍላለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህን ቻናል ሰፖርት ለማድረግ በቪፒኤን ብታዩልን ደስ ይላል። ፖስት ያላችሁ በቪፒኤን ብታዩልን ደስ ይላል። ውጭ ያላችሁ ደግሞ በደንብ አፕሪሺዬሽን ብትሰጡ ምናምን ደስ ይላል እና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይመቻችሁ። ግሪ ይላል አባቴ። አሁን በመርሴዲስ ነው እየሄድን ያለነው። ለእንቅስቃሴዎች ሁሉ ዳንስ ናቸው። መርሴዲስ ሁሌ በመርሴዲስ ነው እንሄደው። እንደዚህ እንትናችንን ጠብቀን ክላሳችንን ጠብቀን ምናምን እንደዚህ ኩል ምናምን እንደዚህ ከኋላ ሲት ምናምን ከፊት ተቀመጠው እንደዚህ ኩሌን ጠብቄ ምናምን እዚህ ጋር አርመርስት አለው። እዚህ ጋር አርመርስቲን ምናምን እንደዚህ ተንተርሼ ምናምን ነው የሚሄደው። እንዲህ ይቻላል። ከጠዋቱ እስከ 2 ሰዓት እስከ 4 ሰዓት ትራፊክ ማርያም ችግር የለውም። ከ2 ሰዓት እስከ 4 ሰዓት ነው የሚቻለው። እዛ ጋር አታነብም እንዴ? እዛ ጋር ላድርገው። እዛ ጋር ከጠዋቱ 12 ሰዓት እስከ 4 ሰዓት ነው ማቆም አይቻልም። እዛ ጋር እናድርገው ነው ባጭሩ። እዛ በጭራሽ አይቻልም። ከባስ በስተቀር አውቀናል። ዩቲዩብ ህብረተሰብ አሁን መኪና እንደዚህ ይቆማል። መኪና ከመንገድ ይሁት እስኪ X5 BMW X5 ይኸውላሽ። ኢትዮጵያ ውስጥ ካሉ BMW መኪኖች ደግሞ ውስጥ ሄዴክ የሚሰሩ መኪና ስቃይ ብቻ የሆነ መኪና አንድ ቀን አትነው። አንድ ቀን ማለት ዘላለም ማለት ነው። ይሄን ስታሰራ ነው ጋራጅ የተመላለስክ ምናምን ማለት በጣም አዝግ የሆነ መኪና X5 ማለት በጣም አዝግ ማለት እና ጀለሲ አሁን ሱሪ ይገዛሉ። ስልክ ቤት ነው እንዴ ሱሪ የምትገዛው? ሱሪ ዘግቷታለች። ነዳጅ አይሞላ ዝም ብሎ በቃ አሁን ለሱሪ ከቢያሳ ድረስ አስቡ። በማርቲኒ ሱሪ ልንገዛ በሊትር አራት ነገር ታውቃለህ? ሲጀምር ማርቲኒ እንደውም እንዳጭ ነው ቢምና አንዳች ሱሪ ያላችሁ እንዳጭ ነው ያንተ ሱሪ አላት ጂንስ ብሉ ጂንስ አላት ቢምና ጀርመን መኪና የሚነዳ ሰው በአጠቃላይ ኦልሬዲ ሱሪ ያለው ክላሲ ነው ለብሶ ነው የሚገኘው ማለት ስንሯሯጥና አንስተይ የሚያወራው ስለኔ ይጨረሽ ነው። እኔ መኪና ነው ያለው አትብስማ መኪና አይመችም። ደፊት ኢዝ ደካር ይላል ፈረንጅ። ምን ማለት ነው? አውትፊቱ ነው መኪና ነው ይላል። ያንሳ ክፈትልኝ በሩ። የቪአይፒ ትሪትመንት የቪአይፒ ፓሴንጀር ፕሪንሰስ ትሪትመንት እንደውም በዛኛው ነው የሚገባው። እኔ እንደ ሹፌር ምናምን እያዘዝኳቸው ምናምን ነው ላይፌን ቺል የማደርገው ማለት ነው። ከፈትልኝ። ኦልድ መርሴዲስ ያረጀ መርሴዲስ ችግሩ ይሄ ነው። በነገሩ አዲሶቹም እንደዚህ ናቸው። አዲሶቹም አይረቡ። በል ወንበሩን አስጠጋልኝ። ኢቨንት ኦርጋናይዘር ሀስሉ ከባድ ነው ትላለህ።
እዚህ ጋር የመርሴዲስ ቦታ እየቀያየር ምንም የማይመች መኪና ነው። ሁሉ መርሴዲስ ይመቻል። ይሄ ነው የማይመቸው። አሁን ይችል ያደረኩ ነው። ከዛ ምን ሰጠው ለብቻ ከፍዬ አለ 1000 ብር ያልኩት እሱን ፓስ ምናምን ነው ተውሎ እሱን የመርሴዲስ አርኩ። ከዛ ጉዞ ወደ ኢቨንቱ ቦታ ማለት ነው። ከዛ በኋላ እዛ ቦታዎችን አረንጅ ማለት ነው። ሶርት ማድረግ አርቤደርች ይላል ማለት ነው። እኮ ብቻ አርጉት በዳምሶ ኤክሳይትድ አምሶ ኤግዛስት ያለ ረቦኛል። ከነጋ ምንም ነገር አልቀመስኩም። አሁን 10 ሰዓት ተኩል አካባቢ ምንም ነገር አልበላሁም። ከነጋ እንግዲህ ያስፈልገኛል። ችግር የለውም። እኔ ከኔ ጋር ስለሆነ እኔም ልሰጠው ስለሆነ እንጋለን። ቦታውን በደንብ አሬንጅ ነው። እኔ እንትን እላለሁ። እኔ ካስሰጣለሁ ወይ ከዛ ላይ 1000 ብር ትሰጠኛለህ። አሁን ነገር በአዲስ መንፈስ ነቃ ደንገጥ ብለን እንግዶቻችን እንቀበላለን ማለት ነው። ሲኖች እየመጡ ነው። ከዛ ጋውኛ አዩአት ቢጫ ስለሆነች እንዴት ነህ? ሰላም ነው። ግባ እንደዚህ ያሰ ነጋት መጣ ለዛ ብቻ ሳይሆን ምንድን ነው መኪና አትወድም? ብዙ መኪኖች ይመጣሉ። እዚህ ግባ ይቻላል። መሪዋ ታስቸግራለች መሰለህ። እቺን ወጣ በላትና እቺን ውጣትና በቃ ውጣ። እላይ ውጣ። መውጫ አለው። እንደዚህ ሂድና እመራለሁ። አይከብዳትም አይደል? ይሄን መውጣት ቤቱ ጋር ወደ ላይ አንደኛ ፎቅ ላይ እቺ እንደዚህ ዙራትና ከዛም በኋላ ይሄን እንደጨረስን የኔ መኪና ለማውጣት ሂደን ነበር። ግን በቃ መኪናው በጣም ላውድ ስለሆነ ጎረቤት ነው ይረብሻለን። በጣም ተሳቀል ነበርና መግፋት ወሰን መጨረሻ ላይ አሁን ልንገፋ ነው። ከውስጥ ይነሳ ታው ከዛም ከቤት እንደዛ ስኒክ አድርገን ከወጣም በኋላ ቀጥታ ወደ ማዲያ ነበር። ይህን በማግስቱ እንዳያስተጓጉለን ማዲያ ሄደን ነዳጃችንን ቀዳን። ከዛ በኋላ ጎስት ሞድ ይላል አባቴ ያለ መብራት ወይዬው አረበለው አባ ልጅ ዘምቶ ወይኔ ጉዴ በቃ በቃሽ አት ወይ ደረፈተው ማለት በስማም ደረፈተው ወይኔ ተገጨ አይ መስብል ስራ ነው ወይ
እኔ ምንም ማለት ነው። ኧረ እባክህ ከገደደም በኋላ እሳ ዛሬ በጠዋት ተነስተናል ምናምን መኪናችን ላሳያችሁ። ዛሬ ነው ኢቨንቱ። ዋው አልታጠበም። ይኸው ከነ ቅጠሉ ከነ ቆሻሻው አልታጠበም ከነ ማለት ግን ስቲል እንዴት ከነ ውበሱ ቁጭ እንዴት እንዳማረበት ያሳይ። ስለዚህ አሁን እቃዎቻችንን ምናልባት አዳፕተር ካስፈለገ ብዬ ይዣለሁ። ለምናልባት ነው ማለት ነው። ከዛ እቺ ነገርን ወደዛ ማርካትና እንደተለመደው ውሃ፣ ዘይት ቼክ እናድርግ። ወይም ደግሞ ውሃና ዘይት ቼክ አለማድረግ ወንጀል። ዘይታችን በጣም ቆንጆ ላይ ነው ያለው። በጣም አሪፍ ውሃ ትራን ማታ ሞልቼ ነበር። አይዋ ውሃችንም በጣም ጥሩ ሁኔታ ላይ ነው። በጣም ቆንጆ ሲቹዌሽን ላይ ነው ያለው ውሃችን። አሪፍ። ከዛ ትራንካችንን እንዘጋለን። ከዛ የዛሬ ቪዲዮችን የሚሆነው እንዴት መሰላችሁ? ቁልፍ ላውጣና እነግራችሁ። ዛሬ እንግዲህ ምን ይፈጠራል መሰላችሁ? እና የዛሬ ፕሮግራማችን የሚሆነው አሁን ገብቻውን መኪና እያሞቅነው ኪንጎን እያሞቋት ነው። ጎረምሳውን በጣም አምሮባት ይችላል። አሁን ምንድን የምናደርገው መሰላችሁ? ትንሽ ሙቅ ካረኳት በኋላ ፀጉሬን የግድ መቆረጥ አለብኝ። ካያችሁ ፀጉሬ በጣም ችግር ውስጥ ነው። ስለዚህ ፀጉሬን ተቆርጬ ምናምን ፏፏ ምናምን ማለት አለብኝ። ስለዚህ ፀጉሬን ልቆረጥ የት ነው የሚሄደው? ቃሊቲ። ስለዚህ አሁን ከሌሊት ተነስቼ ቃሊቲ ሂጄ አሁን 12 ሰዓት ነው እየበረርኩ ቃሊቲ ሂጄ ከዛ ቃሊቲ ፀጉሬን ተቆርጬ ከዛ በኋላ ዱቄ መመለሳለሁ ማለት ነው። ከዛ ይፈቱ ይደርሳል። ከዛ በኋላ ይወጡ ደግሞ ይጠብቀኛል ማለት ነው። ብዙ ማስታከላቸው ግን ዊ ዱ ክሬዚ ቲንግስ ብሮ። ዛሬ ደግሞ ቀናችን ነው። ረጅም ጊዜ ድሪም ስናደርግ የነበረ ኢቨንት ነው። እኛ ቢዘጋጅልን ብለን እንትን ያልነውን ኢቨንት እኛ ራሳችን አዘጋጅተናል። ስገነቢ በጣም በጣም አሜዚንግ ኢቨንት ነው የሚሆነው። የአበደ ኤክስፖዠር ነው የሚሆነው። በጣም ብዙ መኪኖች ይመጣሉ። ብዙ ነገር ነው ማሳያችሁ በዛሬው ቪዲዮ። አብራችሁ እስከ ቪዲዮ መጨረሻ ቆዩ። ቪዲዮ ሰብስክራይብ ማድረጋችሁ እንዳትረሱ፣ በፒን ማይቶች እንዳትረሱ ብለዋል። ይመጃችሁ። ያው አሁን ሙቀታችን እንትን እያለ ነው። አሁን ከአንድ በታች ነች፣ ግን ትንሽ እየሞቀ ብትልልን ጥሩ ነው። ነዳጅ ትንሽ ቀርተናል። አሁን ሀፍ ታንክ ምናምን አለን። ስፖኪዮ ለካ ታጥፏል። ስፖኪዮ ልዘርጋ። ካይሮፕራክተር ስንሆን በጣም አሪፍ ዋጓ BMW vibes። በመጨረሻ ባርበሬ ጋር ደርሻለሁ። ግን ቀደምኩት የፋስት ኤንድ ፊውሪየስ ነገር ቀደምኩት። እሱ እዚሁ ሰፈር ነው። እሱ ሲደርስ እኔ ከዛ እዚህ ደረስኩኝ። በምን ጥሩ ጥያቄ ነው። በዚህ ጀለስ ማለት ነው። አውሬ እኮ ነው እግዚአብሔር አውሬ በቃ ሰይጣን ነው ይመስል ይኸው። እስኪ እግዚአብሔር ስም ጅልጥ እያደረኩት ነው የመጣሁት። በቃ ጅልጥ ማለት በስመ አብ። አሁን ኦቨሮል ይህን ፀጉር ወይድ ነው የሆነ መላ ነገር ውስጥ እንደዚህ ጎፍሬ ምናምን ኢቨንት ላይ አይመጣውም በሚለው የሆነ ነገር ፊክስ ልናደርግለት ነው። እና ከወራት በፊት እንደዛ ህንፃ ውስጥ ተጥሎ እንደዛ በቃ በጣም ተረስቶ ምናምን የነበረ መኪና ዛሬ ላይ ከመሬት አንስተን ኤቭሪቲንግ ሰርተን ምናምን እንደዚህ ፊት ለፊት ሳየው የሚሰማኝ ፕራውድ እግዚአብሔር ምንም
ቃል የለኝም ማለት ነው። አይ ፊል በጣም ፕራውድ በራሴ አይ ፊል በጣም ፕራውድ ማለት ነው። በቃ ያ ጩጬ ድሮ መኪና የሚወደው ፈልፈላ ምናምን በቃ አድጎ እዚህ ደረጃ ይደርሳል። እንደዚህ ያሰበውን ነገር የሚያልመው መኪና ይገዛል፣ ቢልድ ያደርጋል እና ህልም ነበር። ግን አሁን መኪናውን ሳይ በቃ ያ ሁሉ ልፋት፣ ያ ሁሉ ገንዘብ፣ ያ ሁሉ ኪሳራ ረሳሁት። እግዚአብሔርን በቃ የሚታየኝ መኪናው ብቻ እንዴት እንደሚያምር ትክክለኛ የማፊያ መኪና ነው። አውሪ ነው መስሎ እንዴት እንደሚያምር በእግዚአብሔር ስም እና ያው ተስፋ አትቁረጡ። እግዚአብሔር ይሳካል፣ ሁሉ ነገር ይሳካል። ፈጣሪ የራሱ መንገድ ያለ ነገሮችን የሚያደርግበት የራሱ መንገድ ያለ ፈጣሪ። እኔ አንድም ቀን ራሴን በዚህ ፖዚሽን አይቼው አላውቅም። እናንተም የምታስቡት የምታልሙት ነገር ካለ የምትመኙት ነገር ካለ ምናምን ዶንት ጊቭ አፕ። እግዚአብሔር ፈጣሪ ይዛችሁ ሰረስ በሉ ማለት ነው። ዶንት ጊቭ አፕ ነው የምለው እኔ። ለዛውም ሁለተኛ መኪና ጭራሽ እኮ እኛ በጣም እግዚአብሔር አሁን ላይ እየተሰማኝ ያለው ጉስፖም አጠይቁ እግዚአብሔር እንዴት ደስ እያለኝ እንደሆነ አኪድ በጣም በቃ እንደ ሕፃን ልጅ ነው ውስጥ እየቦረቀ ያለ በቃ ድሮ ልጅ እያለሁ በቃ ያሰብኩት ነገር ስለነበር አሁን ተሳክቶልኝ በጣም በቃ በጣም ልጅነቴን ነው የማስበው እና በጣም ነው በቃ በራሴ ደስ እያለኝ ነው እና እግዚአብሔር ይመስገን ለሁሉም ነገር እግዚአብሔር ክሬዲቱን ይውሰድልን። እና እናንተም እስከ ቪዲዮ መጨረሻ ድረስ አብራችሁ ቆይታችሁ እንዳትረሱ። አሁን መኪና ላሳጠብ ፀጉሬን ልቆረጥ አሁን ባርበር ወንዶች ይረዱኛል። ወንድ ልጅ ከባርበሩ ውጭ ቺት አያረግም። አባቴ ለምን አንገትን አቆርጠው ማለት አሪያ እግዚአብሔር ሳምንት ሙሉ በቃ ቢዚ ሆኜ ምናምን ጀለሶች አረ እዚሁ ሰፈር አካባቢ የሆነ ፀጉር ቤት ተቆረጠ፣ ቦሌ አካባቢ ተቆረጠ እያሉ ወባል ግደሉኝ ወይ አልቆረጥም ወይ ዘይጂ የምቆረጠው እነሱን እምቢ ብዬ ከዛ በኋላ አሁን ዛሬ ኢቨንቱ ነው። ዛሬ ቃውና ከዛ እየጠበቁ ነው። እኔ ወይ እዚህ ፀጉር ቤት ነው ፀጉር ቆረጥና እና ያበደ ስሜት ነው ያለው። ያበደ ስሜት ነው በመጨረሻ ነው ኢቨንት አዘጋጅቼ ምናምን ኢንሴን ነው አለ ኢንሴን ሆነም በቃ ጭንቅላቴ ውስጥ የሌለ ነገር ነው አስቤው እንዳላቀው ግን በቃ እንደ እውነት የሚሆን አይመስለኝም ነበር። እግዚአብሔር ይመስገን። በእግዚአብሔር መተማመን ነው ዋናው ነገር እና አሁን የራሴ ኢቨንት ላይ መኪኖችን ሾኬዝ ላደርግ መኪኖችን ላሳይ ስንሴን ያበረ ፊልም ግዳል እስኪ አሁን ቻ የመጣች አይደለም ቶሎ በይ እሷ ቶሎ ትምጣና በቃ ፀጉሬን ፊክስ እንዲህ እኮ ፒስ ነው። እንደዚህ ያስጠላል። ትንሽ የዱር ሰው መስላሉ። ፒስ ነው ግን ሞር ፈታ ሞር ፋፋ ብለን ብንሄድ ነው። ሰው እንዳለ አላፊ አግዳሚ እግዚአብሔርን እያያት ነው ይላችሁ። ጀግናው እዚህ ጋር ነው። ሰዎቹ እንዳለ እያያት ነው የሚሄዱት ማለት ነው። እንደውም ላሹፋችሁ በቃ ጀግናውን ይዩት፣ በእግዚአብሔር ጀግናውን ይዩት። አውሬው ይላል አባቴ። ምንም እኮ ነው ማለት ነው። አውሬ ማለት አውሬ ነው መስሎ በኢየሱስ እንደ አባቱ እንደሚያሻፍድ እኮ አውሬ ማለት ሊትራል አውሬ ነው ይመስሉ። ምንም የሚሰማው የሚያውቀው ታሪክ የለም ምንም ማለት ግን እጥበቱና ይጎላታል። እጥበቱና ገና እኮ አላሳጠብኩም መኪና ወይ ጀለስ እስከሚቆረጥ እኔ እዚህ አካባቢ አሳጥባለሁኝ እንጂ መኪና ራሱ አላሳጠብኩም። ግን በቃ እንዴት ሽፍድ እንደሚያደርግ እግዚአብሔር እንደሚያምር ከዚህ በላይ ወንድ መኪና አለ ካልከኝ እኔ እቀጣለሁ። እግዚአብሔር ከዚህ በላይ ወንድ መኪና የት አባ ነው ያየው? የት ነው ያየው? ከዚህ በላይ ማለት እንዴት አባቱ ነው ደስ የሚለው እግዚአብሔር ስም ፕላስ ደግሞ
ከዚህ ላይ ምን ሰደት ነው አረብ አንዳንዴ ስቴጅ በደንብ ካርክቻችሁ ባንድ ካጎሳቆሮቻችሁ በኋላ ትይዙታው ማለት ነው። በተለይ ለዲስ አለመቁረጥ ሪዋርዶቹ ሲሆን በጣም ደስ እና አምስቶች ያላሉ ነገር በቃ መቆቅ ያለ ነው። ዛሬ ቀድሜ የጀመሩ በቀኝነት ቤት ደስተኛ ካሉ ድረህም ማቢም የብዛ እግዚአብሔር ታዲያም ሰው ተገት ያለው በቃ ይሄ መኪና ሰነዳ እግዚአብሔር ላይፍ የተስተካከለ ላይፍ ፒስፉል ነው። እንዲህ ደስ ብሎ ይገባል። እንዲህ ዘወር ከምትመጣው ማለት BMW ስለነበረው ስለዚህ BMW በሐኪም መታዘዝ አለበት። እያንዳንዱ ሐኪም ቤቶች በተለይ የአማኑኤል የአእምሮ ህሙማን አካባቢ እያንዳንዱ ቦታ ያ BMW መታዘዝ አለበት እንደ መድኃኒት ማለት ነው። እግዚአብሔር ሁሉም ፋርማሲ ውስጥ BMW ፋርማሲ ይሸጣል። ሁሉም ፋርማሲ ውስጥ ማለት ነው እንጂ ማለት እንደዚህ አይነት ጆይ ከየትም ሊመጣ ይችላል። ኢትዮጵያ ውስጥ ሲጀመር እንትን ያስፈልጋል። አንድ የሆነ ክፍት እንደ ኦቶባን አይነት እንትን የሌለበት ስፒድ ሊሚት የሌለበት በደም መንገድ ከዛ ከቢኤምደብሊው ፋርማሲ ከሚሸጥ ቢኤምደብሊው ያስፈልጋል ማለት ነው። ከዛ ኤቭሪ ታይም ተቅማጥም ያዘ ጭንቅላት በሽታ ያዘ ይሄዳው ነው አባል ሁሉ ነገር ይጣል ሁሉ ነገር ነው ፊክስ ነው ሌላ ብሬ ነገር ሁሉ ሰው ቢኤምደብሊው ያስፈልጋል። አፍተር ሄር ካት ያለ ዋው ወለ እንትን መስለህ አሁን ወደ ኢቨንት በጣም አርፍደናል። እዛ ግርግር በስቷል። እኔና ጀለስ ገና ሀገር ሰላም ብለው ፀጉራችን ተቆርጠን ምናምን ከዛ መኪና አላሳጠም አለብን ምናምን ማለት ነው። እስኪ አሁን የኔ ድራይቪንግ ስኪል ነው እዚህ ላይ የሚፈተነው። በስንት ደቂቃ እንደርሳለን? 20 ደቂቃ? አይ 20 ደቂቃ አንስት 20 ደቂቃ አንስት ብቻ the fams አሁን ልንወጣ ነው፣ ልንቀደው ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየታችሁ እንዳትረሱ። መታርገው በደምብ የሳ ለሴፍቲ ቤልት አደርጋለሁ። ያንተም ባላቅ ነርገል አርገሻል። ያራገች ለመኖር ወሳኝ ነገር ነው የሲት ቤልት፣ የመኪና ሲት ቤልት 9 ኤርባግ ቢኖረን ኤክስፔርት ግን አድርጎ ሊሆን ይችላል። ታባ ነው የምትሄደው ይላል። ኤቭሪ ሆል ኢዝ ኤ ግሬት ሆል ይላል። አይ ነዳጅ አሪፍ ሊሆን ይችላል። እሺ ነገር ነዳጅ አሪፍ ይሆናል። ከዛ ሲወጪ እዛው የቱቦ ዊስል የሚመስል ድምፅ አለ። አሁን እንዴት እንደምወደው እግዚአብሔርን እንዴት እንደሚያሻፍለኝ በቃ ዴሊ በነደው ድስት ነው ምን ያደርጋል ነዳጅ ነዳጅ አይቀመስም። በቃ ይጊፍስ በቃ ፊሊንግ ገባሻል። ራሱ ነው የሚሰራ ራሱ ነው ጀርመኒ ባይሽ ሞተር ባክ ባይሽ ሞተር ባክ ዋጋራ በጣም ረፍዷል። ሰዓታችን ይገባል። አዳራ እግዚአብሔር ገና እኮ አላሳተም ገና ባጃጁም ሰልፍ ሶናታ
በጣም አውሬ ነው የሚመስለው። እኔ ለሳይ ይጨንቃል፣ ያስጨንቃል። የማፊያ እኮ ነው። ክላክስ የለኝ ደግሞ በት በስኪው እንዳዩ መኪና ላይ ያለው ክላክስ እየኖረው ደግሞ ደግሞ ሞተር አላችሁ ታውቃለህ? ማትረባ ሞተር በዚህ ሆነ እኔ ለሚያስ በዚህ ሞተር ይሄ አንድ ሺህ ሲው ዲዛይነር ስም ይሄዳል። ሶስተኛ መስመር ያው እኛ በቃ 5 ደቂቃ ይፈጅብን ከዚህ በኋላ እውነት ማክሲመም 10 ደቂቃ እንደምንና ጎሮ ልንደርስ እኮ ነው። ምኖቹ ያው በቃ 10 ደቂቃ እኮ እየነዳ ነው 10 ደቂቃ ኖርማል ነገር እኮ ካርፌስት ነው የሚያለው ወደ ቶኪዮ ካርፌስት ነው የሚያለው። አፍደናል እንደዛም ሰላም አለይኩም አንተ እኔ እንድትፍሬኑ እንዳመንኩ አላውቅም። አዲስ ግን አራት 50 ባንዲ
በጣም አንድ ይቀስም ዳውን ሽታ ብትገባ በቃ ድምፁ ወደኛ ነው የማይሰማው። ማንገ ከዚህ በኋላ ማሞቅ ያለ አሁን አራተኛ ያስተማምናል። እኔ ግን እዚህ ጋር ስላለው አላውቅም። ይሄኛው ምክንያት ይገባ እቺ እንትኗ ደግሞ እንትን መሰለች ጉድጓድ ነገር መሰለች። ዋው በጣም ነበር ዘይቱ አሁን ማለት ቀስ በል አይገድም ቀስ ማለት ነው ይበላል ያለ እስቲፍት በኩል ይሄ አንተ መኪና ያቺ መኪና የቆመችበት ዳር ላይ ወይ ደግሞ ማለት ነው ስማኝ ሶኬት ያስፈልጋቸዋል በቃ ስለሆነ ምን ጋር ታረጋቸዋለህ መሰለህ እንትን ጋር አድርጋችሁ እኛ ለኢቨንቱ ለመድረስ እየተሯሯጥን መኪናችን አስቸገረች። ስማ ምን መሰለህ ኮፈኑም ለመክፈት ሳስቦ ነበር። ስማ አንዴ ከፈተውና ሰስፔንሽኑን ሆልደሩን ነው ሆልደሩ ሳይሆን ችግር አንዴ ከፈተ ለማየት አይ እንትን እሱ አይደለም የሆነች ታይም ነገር ነችና እስቲ መሪውን አዞር ውስጥ we took too much risk እንግዲህ ዛሬ አስነሳው እንዳያስቸግርህ ይሰራል በቃ በቂ ነው። ጀርመን ኬዙን ላሳያችሁ። አሁን አት ዲስ ፖይንት ሊሚትድ ሲቹዌሽን ላይ ነው ያለሁት። ይኸው እዚህ ጋር ወርቁ የተንጠለጠለ ነገር አለ እና የሆነ እንደ ታይሮይድ የሚመስል ነገር ነው፣ ግን ከሆነ ቦታ ተፈቶ እንደወደቀ ያስታውቃል። ሶ አይ ቲንክ ብራቸው ላይ ታስሮ የነበረ ነገር ነው። አሩን ኤግዛክትሊ ምን እንደሆነ ሶ ምንድነው ሐሳቤ አሁን እሱን በሆነ ነገር ከብራቸው ጋር ልሰራውና ከዛ እዛ ስደርስ ናቲ የምትባል መካኒክ አለች። ወደ መካኒክ ለሷ ስለዚህ እንደዛ ነው ፕላኑ። ከዛ ናቲ ትሰራዋለህ። ናቲ ላንተ ነው። ስለዚህ በቃ በሆነ ነገር እንሰራው ማሰሪያ ነገር ፈልግ ያሳ ችግሯን አግኝቻታለሁኝ። ሶ እቺ ነገር ቀየታለች። ነይ የት ነሽ? ያት እቺ ነገር ነች የወደቀችው። ሶ ከታያችሁ አላውቅም። እዚህ ጋር የሚገባበት የሆነ ፓርት አለ። ሶ እዛ ጋር ስናስገባት አሪፍ ትሆናለች ማለት ከቦቷ ወጣ ነው። እዚህ ጋር ነው መግባት ያለባት። ከዛ በኋላ ላይክ እንደ ሰፖርት አድርጓለች። ግን እቺን ለማስገባት ክሪክ ያስፈልገናል። ሶ አሁን ዝም ብለን በሆነ ነገር እዚህ ሰስፔንሽኑ ጋር እንደዚህ እናስራትና እዛ ስንደርስ እንከንላታለን። እዛ ስንደርስ እናስተካክላታለን።
የሚታሰር ነው ግን እንደሱ ቀላል ነገር ነው የሚታሰር ነው እሱ አንድ ነገር ከሰራ አትታገለው። ገብቶሃል አይደል? ኤቭሪቲንግ ኢዝ ፊክስብል ስለምታካብዱ መካኒክ ኤቭሪቲንግ ኢዝ ፊክስብል ባይስ ሞተር ባክ ገብቶሃል አይደል? እኛ ተበላሻል ምን አገባኝ መሆኑ ጥሩ ነው እንዴ እንኳን ታለው something happened we fix it ገብቶሃል አይደል? ምንም እንዳያሳስብ ብዙ ግጭ አናርበት በሳኝ ነው የሚወድቅ አንድ ድምጽ የሚባል ነገር እዚህ ላይ አሁን ጫና ይኖርበት የሁሉ ነገር ፊክስ የተደረገው በምንድን ነው? የሁሉ ነገር በእንደዚህ አይነት ቁርጥራጭ ቴፕ ነው። ሁሉም ነገር ጥቅም አለው ገብቶሃል? በእንደዚህ አይነት ቴፕ ነው ፊክስ ያደረገው። ጀስት ሰስፔንሽን ወስደን አሰር ነው። አሁን በቃ ፊክስድ። አሁን አንድ መኪና ላይ ምን ምን ያስፈልገዋል? ፍሬም ያሳልበት ሳይኖር ይሄድ በቃ ነው ለመቆም እንኳን አስበንበት እንቆማለን። እንደዚህ አይነት ፕላስቲክ ታስብ ይላል። ኤቭሪቲንግ ኢዝ ፊክስብል ማቦይ በዛ መኪና ሲበላሽ ባሽ አትደንግጥ። እንዴት አደረክ? አለው ለደረስ እኔ እየመጣኝ ነው እንትኑ ጋር አደባባይ ጋር ደርሰን ኦኬ BMW ጥቁር ወደ BMW እሺ እቀበላለሁ እሺ ማክስም ያደርጋል ሚክስም ያደርጋል ትላለች
ፕሮግራሙ ካቀድነው ልክ ካሰብነው በላይ በጣም ብዙ ሰዎች መጥተው በጣም ብዙ የመኪና አፍቃሪያን ተሰብስበው ፍቅራቸውን ሲያሳዩ ነበረ። እኛም ካሰብነው በላይ ሆኖልን በጣም ደስተኛ ነበርን። ከዛ በኋላ እዚህ ጋር የተወሰኑ ኢንተርቪዎችን ከሰጠን በኋላ ለካሪብ አውቶሞቲቭ በዚህ አጋጣሚ ካሪብ አውቶሞቲቭን ቦታው ላይ ተገኝቶ ፕሮግራማችንን ስለዘገቡልን በፐብሊኩም አክኖሌጅመንት ስለሰጡንና ኖርማሊም ደግሞ በጣም ብዙ ሰፖርት ሲያደርጉን ነበርና እዛ አካባቢ ላይ ሲያደርጉልን ለነበሩ ሰፖርት በዚህ አጋጣሚ በጣም ማመስገን እፈልጋለሁ። በተለይ መለስ ካሪብ አውቶሞቲቭ። እናም የተወሰነ ኢንተርቪዋችንን እዛ ከጨራረስን በኋላ ፕሮግራማችንን ዘጋ ነው። ከዛ ህዝቤ ፈራርሞልኝ ሄዶ ቢኤም ድራይቨር ቤቢ ድራይቨር ኦኬ ቤቢ ድራይቨር ቆይ እስኪ አሁን እኔ ብቻዬን ቁጭ ብዬ አነባዋለሁኝ መስታወቱ ላይ ምናምን አላሳጠብኳትም ነበረ። ፈራርሞልኝ ሄደ ህዝቤ። ከዛም ሁሌ የመኪና ኢቨንት ላይ እንደሚያጋጥመው መኪናችን የተበላሹ መኪኖችን መጫን ጀመርን። እዛም በምታዩት መልኩ መኪኖቻችን እየገፋን 1 2 3 መኪኖች የተበላሹ ነበሩ። ሰው መጫን ያለባቸውን እየጫንን ሁሉንም ወደ የጋራጅ መሸኘት ጀመርን። እዚህ ጋር ዊሳም መኪና እየተጫነች ነበረ። እሱ ከፊት ለፊት ጋንች መሳቢያ የለውም እና እግር ላይ ምናምን ከሚደረግ እንደዚህ እየተገፋ እንትን እንበለው ብለን ነው። ከዛ በኋላ እንደዚህ በምታዩት መልኩ እየገፋን ላይ ወጣ ነው። አይ ዋዝ ዘ ድራይቨር። በጣም ድራይቭ እያደረኩ ነበር አት ዲስ ፖይንት እና ፕሮግራማችን ባበደ ሁኔታ በዚህ መልኩ ማጠናቀቅ ችለናል። በጣም ቆንጆ ነበረ። ትልቅ አክሰፕታንስ ነበረ። እዚህ አጋጣሚ ይሄ መኪና ከዚህ በፊት 4 ጊዜ ተመሳሳይ ብልሽት የተበላሸ ሲሆን ላይ ከዚህ በፊት የመጀመሪያው ተመሳሳይ ፋን ሰብሮ ፌል አድርጎ ነበር። ከዛ ሁለተኛ ፋን ሰብሮ ፌል አድርጎ ነበር። ሶስተኛ ፋን ሰብሮ ፌል አድርጎ ነበር። አራተኛ ደግሞ አሁን ፌል አድርጎ አሁን ፋን ሰብሮ ፌል አድርጎ ነበር ማለት ነው። አራተኛ ቡቲ ነው። አራተኛ ፋን ፕሮግራማችን የሚመስል ነበረ። ለአራተኛ ጊዜ ፋን እየቀየርን ነው። የመኪና ተበላሽቷል፣ የመኪና ተበላሽቷል፣ የሁለት መኪና ተበላሽቷል፣ የሶስት መኪና ተበላሽቷል። ያልተበላሸ መኪና የለም። በቀጣይ እስከምንገናኝ ድረስ ይህ ሰዓት ሰብስክራይብ ያደረጋችሁ ይመርጃ